ናቲ አቶ ገዙን እንግዲህ አንገቱን እንቅ አድርጎ እየደረሰበት እንደደረሰበት ሲያንቀው። ምክንያቱም እንግዲህ ጠበቃ ተብሎ የተቀጠረው ሰውዬ እያንዳንዱ ወንጀሎች በቤት ውስጥ ያሉትን እያጣራ እንደሆነና እንዲሁም ከናቲ መረጃዎችን እየሰበሰበ ባለበት ሰዓት ግን አቶ ገዙ ለመቅደም ብለው እንግዲህ ከጠበቃው ጋር የውስና ድርድርን ይጀምራሉ። ይህንን ያየ ናቲ እንግዲህ ይህን ነገር ጨዋታውን ከኔ ጋ ነው ወይ የምትጫወተው በማለት እንግዲህ አባቱን ሲጥ አድርጎ እናቴ የቀመሰችውን መቅመስ አለብን በማለት አንድ ክፍል ላይ አስገብቶ ከቆለፈ በኋላ እንግዲህ ስልኩን የአባቱን ስልክ ቀምቶት ይወጣል። በዚህን ጊዜ ነበር ከጠበቃው ጋር የነበረውን ግንኙነት እያንዳንዱ ናቲ የደረሰበት። ጠበቃው እንግዲህ መረጃ አምጣልኝ ብሎት እንግዲህ ተቀጣጥሮ እህት እንደውም ጥልኸኛ አትሄድ ብትለው እንኳ እመለሳለሁ በማለት እንግዲህ ያንን መረጃ ወስዶ ሰጠውና በቤት ውስጥስ ምንድን ነው ያላገኛችሁት መረጃ አንዳንድ ነገር የለም አለው። አይ እያገኘን ነው አለ። ይሄ ደግሞ በተለይ አንተ ያመጣህልኝ መረጃ በጣም አሪፍ ነው። አባትህ ግን የተወሰነ መረጃ አግኝቻለኋል። ብዙ ነገር ይገኛል እኮ ወደ ቢሮውን ብትሄድ አለው። ማስፈላጊነቱ እናገኛለን። የትሁትንም ልጅ አግቶ እኮ ማስፈራሪያ እያደረጋት ነው። የት ነች እሷ? አሁን ከቤት ነች፣ ግን ካሁን ትወሰድብኛል እያለ እየሰጋች ነዋል። በእርግጥ እሱ ሰውየው ቀላል ሰው አይደለም። ወንጀለኛው በጣም መከታተል አለብን አለው። እሺ አለ። አንዳንድ ነገር ሲኖሩ ደግሞ አሳውቀኝ በማለት ነበረ ከናቲ ጋራ መልካም ስራ የሚሰራ መስሎ የተለያየው። ይህንንም ካደረገ በኋላ አባቱ ከጠበቃው ጋር ያለውን ግንኙነት ባወቀ ሰዓት ጠበቃው ጋር ቢሮ እንዲመጣ ቢሮ ለመጠየቅ ለአንዳንድ ጥያቄዎች ጠበቃው ወደ አቶ ገዛኸኝ ጋር ይሄዳል። ለምን ነበር የፈለከኝ አለው። ወጣ ብለን እስኪ ሻይን ጠጣ አለው። አይ ጊዜ እንኳ የለኝም አለው። አቶ ቢንያም ደህና ነው አለው። ደህና ነው አለው። ቢንያምን ታውቀዋለህ እንዴ አለው። አዎ ታች ያላችሁትን አላውቅም እንጂ ላይ ያላችሁትን አውቃለሁ። ምን ነበር ጉዳይህ አለው ጠበቃው። ብንደራደርስ አለ። የጀመርከው ንቃቃ ጨዋታ ብታቆም አይሻልም አለ። ቃቃ አለው ጠበቃው። አዎ እቃቃ መሄድ አለብን። ንቃቃ መሆኑን አሳይሃለሁ አለው። 500,000 ሲለው ቆም አለ። ምንድን ነው አለ። ስጦታዬ ነው አለው። ከወንጀሉ አንጻር አነስተኛ አይደለም? አዎ 1,000,000 አረግልሃለሁ አለው። እንዴ አንተ ለምን አትወስደውም እነሱ ከሚወስዱት አለው። በጣም ወንጀል እኮ ብዙ ነው መስካድኩኝ አለ አቶ ገዙ። ሁሉም ነገር ግን መረጃና ማስረጃ ይፈልጋል። እሱን ለእኔ እየነገርከኝ ነው ወላ ስራው ወደ አንተ ተገልብጦ ነው አለው እና ጠየቀው። ድፍረትህ ግን በጣም ይገርማል። ይህን ነገር እኮ እናንተ ስራችሁን ስለማቀው ነው አሉ። እሺ ለማንኛውም እንደዋወላለን በማለት ስታስበህ እንድትደውልልኝ በማለት ነበር አቶ ገዙ ጠበቃውን ያሰናበቱት። ጠበቃውን አልዋለም አላደረም። አሁን ቀጥ ብሎ ወደ አቶ ገዙ ቢሮ ውስጥ እንግዲህ ሄደ። በኋላ ወጣ ብለው እንዲነጋገሩ ያደርጋሉ። ይሄን መስማማቱን ሊነግረው ነው። ጠበቃውም ከናቲ የሰበሰበውን መረጃ በሙሉ ለአቶ ገዙ ይሰጠዋል። ስለዚህ ነገራችን የሚያቃልልን ይመስል እሱን ሚስጥራችን ግን በሁለታችን መካከል የተደበቀ መሆን አለበት ሲለው ይህ ለራሴ ብዬ ነው አለው። እንግዳውማ አሁንም ቢሆን እያንዳንዱ መረጃ እንዲሰጥህ አድርግ አለው። በጣም ጥሩ አሉ። ብልህ ሰው ነህ አንተ አሉ አቶ ገዙ። አየህ ገንዘብህን ደግሞ አካውንትን ስጠኝና አስገባልሃለሁ አለውና ሌላ ቀን ግን ብድግ ብሎ ሰላም ብሎት ሊሰናበተው ሲል ሌላ ቀን ግን እኔ ተቀምጬ አንተ ተነስተህ ጥለኸኝ እንዳትሄድ አለው። እኔ ነግሬሃለሁ፣ ካልሆነ ሀሳቤን እቀይራለሁ፣ ተጠንቀቅ በማለት አቶ ገዙን አስጠንቅቆ ጠበቃው 1,000,000 ውስና ወስዶ እነ ናቲን ለመክዳት ያደረገውን ድርጊት ግን ናቲ በስልኩ ደርሶበታል። በዚህም ምክንያት ነበረ እቤት ሄዶ አቶ ገዙን ሲሊውን ንቅ አድርጎ እንግዲህ አንተ የሄድክበት ደረጃና እኔ አንተ በውስና ስትሄድ እኔ ደግሞ አሳያለሁ። እናቴን ስታሰቃያት የነበርከው ክፍል ውስጥ ገብተህ ትቀመጥና መረጃ አልባ ትሆናለህ በማለት እዛ ክፍል አስገብቶ ስልኩን ከቀማ በኋላ አቶ ጠበቃ አቶ ገዙ መስሎ ሲደውል አንተ ከሃዲ፣ አንተ ስራህን በአግባቡ የማሰራ ውስና የምትበላን አይደለም፣ አሳይሃለሁ፣ እያንዳንዱ መረጃ ለአባቴ የሰጠሁን በሙሉ ይዤብሃለሁ በማለት ሲለው በጣም ይደነቀል። እንዴ ሚስጥር አንተና ለእኔ መውጣት የለበትም አልተባባልንም እንደ ሲለው እሱ ካንተ ቀረ በማለት እንግዲህ ጠበቃውን አዋረደው።
ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አቶ ገዙ ወደ አቶ አባባ ቤት ሄደው ቢፈልጉ አለሜን በፍጹም ሊያገኟት ስላልቻሉ ተመልሰው ወደ ቤት በመምጣት ነግሬሻለሁ፣ እኔ አንቺ ልጅሽን እንደሰጠሁሽ እንዲሰጥሽ ከፈለግሽ አንቺ ደግሞ አለሜን ስጪ በማለት ያለዛ ዘር መንዘርሽን ነው እማጠፋልሽ በማለት እኔ ለልጄ እንኳ አልራራም ወቂ ትሁት ምንም ነገር ቢሆንም አላት። እሺ በማለት እንግዲህ ልጇን እባክህ ልጇን ደግሞ አይቷት በጣም ነበረ የወደዳት ማለት ነው። ምክንያቱም ናቲ የትሁቴ ልጅ በጣም ደስ የምትል ልጅ ናት በማለት ነበር። ከነዘር ማንዘርሽ ትሰሚኛለሽ፣ ሳላጠፋሽ ለልጄ እንኳ የማራራውን አላራም እና ራሱ እኮ ነው እኔ ናት የመጣሁት፣ አልጠራሁትም። ልጅሽን ያለ ርህራሄ ነው ማጠፋልሽ። እንደዚህ ስለ ልጄ ፈለገ ነገር እንዳታደርጋት፣ እኔ እንደፈለግክ ማድረግ ትችላለህ ብላ እጇን ቀሰረች ወደ ገዛ። እሽና እኔን የፈለግከው ማድረግ ትችላለህ፣ ልጄን ግን ጫፏ እንዳትነካ። እሱን ካልፈለግሽ አለሜን ስጭኛል። አለሜን ያለችበትን እኮ ጠቆሚያለሁ። እኔ ከሌለች ታዲያ ምን ላድርግ በማለት አፈጠጠበት። አቶ ገዙም ነገርኩሽ በማለት እንግዲህ በማስፈራራት ቢናገራትም በፍጹም እንግዲህ አንተ ልጄን ያዝልኝ እባክህ በማለት እንግዲህ አምናው ልጇን ሰጥታው እሷ ደግሞ ወጥታለች ትሁት። አሁን ቤቲም አንድ ነገር መደረግ አለበት እያሉ ከአቶ ገዙ ጋር ጭንቀት ውስጥ ገብተዋል። ትሁት ደግሞ ቤቲን እባክሽ እርጅኝ፣ አስወጪኝ ከዚህ ቤት፣ የተከፈለውን መስዋዕትነት ላንቺ ከፍልልሻለሁ ስትላት ይህ እኮ ከባድ ነው የሚመጣብኝ በእኔ ላይ አለቻት። እኔ ልጅሽን አንቺን አስወጣች ቢባል ማን ሊባል ስላት እኔ ራሴ አስወጣኋት ትላለሁኝ። ልሄድ ባክሽ ቤቲ፣ አንቺ ምንም አይልሽም ትሁት ሂጂ በቃ ጊዜ አትፍጂ፣ ውጭና ሂጂ በማለት ነበረ የፈቀደችላት። ትሁትም እሺ ብላ ነው እንግዲህ ወጥታ የሄደችው። ሆኖም ግን አሁን አለሜ ከዚህ ቤት መቀመጥ የለብኝም፣ ልጄ ብቻ ለተወሰነ ሰዓት መሞቴ ካልቀረ እንኳን ትንፋሹን ተንፍሼ እንደፈለግኩ ልሁን በማለት ነበረ እያበጠበጠችው አባባም በይንኪ ደውይና ላገናኝሽ ብሎ እንግዲህ ከናቲ ጋራ በስልክ አገናኛቸው። ናቲም አለሜ እኔ ናፈኩህ እንዴት ላድርግህ አለች። ወይኔ ልናቴ እኔም እኮ ናፍቄሻለሁ፣ ግን ስማ ቶሎ በቅርብ ጊዜ የማታገኘኝ ከሆነ ግን ራሴን አጠፋለሁ በማለት አለሜ ትነግረዋለች። በጣም እንትን ይላል እሱ። ይቺ ማናት አለ ናቲ ከቤት ውስጥ ገብቶ። ልጄ ናት አለችው። ያንቺ ልጅ አለ ናቲ። ያው ከዛም ላይ እስኪ ማን ትባያለች በማለት ማክዳ አለችው ጊዜ ሲስማት የኔ ቆንጆ ደህና ነሽ በማለት ይስማታል። በዚህን ጊዜ አቶ ገዙና ቤቲ ጣል አድርገው ወደ ውስጥ ገቡ። እሷም እንግዲህ ትሁት ስቅስቅ ብላ አቅፋ ናቲን ማልቀስ ጀመረች። ምንድን እየተፈጠረ ነው ያለው ትሁት ልታስረጂ ትችያለሽ በማለት ይጠይቃታል። እኔ ልጄ ነገር ነው ግራ የገባኝ፣ አንተ ከእናት ጋር ተገናኝ ከዚህ በኋላ እናቴ እኮ ስልክ ደውላ ካልሆነ ራስህን ላጠፋ ነው እያለች ነው ትሁት። እኔ እኮ ተገናኝ ብያለሁኝ፣ ታዲያ የት ነው የምንገናኘው ሲላት ቤት ነው። የት ቤት? እዚህ ቤት አባባን ደውዬ ይዞልህ እንዲመጣ አድርጋለሁ። እዚህ ቤት አላት። አዎ። ከዛ አባባ ደግሞ አለሜ እኮ እየበጠበጠች ነው ትሁት፣ ወጥቼ ካልሄድኩኝ እያለች ነው። ከዚህ በኋላ ትዕግስቷን አልቃለች። ስለዚህ ተረጋጊ ብላትም ተረጋጊ የምትለኝ ምንድን ነው እያለች ነው በማለት ይነግራል። ልጄን እንዳገኝ ብቻ እርዱኝ አለች። እባክሽ ታገኛለሽ፣ ትሁት ጋር እኮ ነው ያለው ልጅሽ፣ የትሁትም ልጅ ትሁትም ናቲም አንድ ላይ ነው እኮ ያሉት ገዛኸኝ ቤት። በቃ እኔም እዛ ቤት መሄድ አለብኝ። የሚመጣውን ነገር ልጄ ለአንድ ጊዜ ቅፍ አድርጌ ልሳመውና የሚመጣውን እወጣዋለሁ አለቻቸው ለአባባ። እሳቸውም እንግዲህ እሺ ጥሩ፣ ለማንኛውም ልጇን አስይዛ ላንቺ ብላ ነው። አሁን እንግዲህ ቤቲና እሱ ደግሞ አቶ ገዙ እንግዲህ ይሄ ነገር እየቀረበ ወደኛ የመጣ ይመስለኛል አንቺ ይላታል። በአጋጣሚ መጣ፣ በአጋጣሚ ሄደ። ይቺ ልጅ ከሷ አላቆያትም። አለሜን በቆየች ቁጥር ነገሮች እየሰፉ እየሄዱ ነው። እስካሁን ሳትድን ትቀራለች አለሜ። እንዴት ትድናለች? አሁን እኮ ብትገኝ አለሜ እንዳለ የምትናገር አንቺ ያደረግሻትን ነገር በሙሉ ነው። እኔንም አንቺንም ይዞን ገደል የሚገባ ነው አሉ አቶ ገዙ። ግን ብንጠነቀቅ አይሻልም አሏት። ገዜ አለ ቤቲ። ወይ እስኪ ሰላማዊ መንገድ ፈጥረን ሰላም እንፍጠር። ፈራሽ እንዴ አላት። አዎ
ምን አስፈራኝ? አልፈራም። ካልፈራሽ አንድ ላይ ሆነን እንጋፈጥ አሏት አቶ ገዙ። ቤቲም ኡፍ ብላ ደከማት፣ ሰለቻት። አሁን ነገሮች እየተብዛዙባት መምጣቱን አወቀችው። አሁን ናቲና እሷ ደግሞ አንድ ላይ ትሁቴ ቁጭ አሉና ትሁቴ እኔ እኮ እናቴን ማግኘት አለብኝ እያልኩሽ ነው። እሺ ልደውል አባዬ አለችና ደወለችና ደህና ናችሁ? እንዴት ናችሁ? ሰላም በቃ ናቲ መጥቷል። እሺ አትፍራ፣ ምንም ያስፈራ ነገር የለም። እስካሁን ናልኝ ብዬ የነበረው ብቻዬን አንድ ነገር ያደርጉልኛ ብዬ ነበር። ተውት፣ ምንድን ነው የተፈጠረው? ይቺ ህፃሌ በምንም የማታውቀው ነገር እየተጎዳችብኝ ነው እና እኔ ላናግረው አባቴ። ከዛ በፊት ግን እኔ እናንተን እንዴት እንደዚህ አይነት ሪስክ ትወስጃለች? መጀመሪያ እናትህን አግኝ፣ ከዛ በኋላ የኔን ልጅ ሁኔታ እንነጋገራለን። እንዴት እንደዚህ አይነት ሪስክ ትወስጃለሽ አላት። እናትህን አግኝ መጀመሪያ፣ ለእናትህ ብዬ እኔ ሁሉ መስዋዕትነት የከፈልኩት አለችው። እሺ ልጄ ከዚህ አባቴ ከዚህ ሊመጣብኝ ነው። ልጄን ወደ ገጠር ካልሄደች አባቴ ሊመጣብኝ ነው። ስለዚህ አባቴ ከመጣ ማለት ደግሞ ትልቅ ችግር ተከፈት። የልጄ አባት እንኳ አባቴን እየፈራ ነው እስከዛሬ ትቶኝ የኖረው። ስለዚህ ችግር ነው። ልጅሽን እንልካታለን አላት። የት ነው የምንልካት? እንዴት? አላቅም ግን ምንም እንደማትሆን እርግጠኛ ነኝ አለው። እንደሱ እንኳ ማለት አትችልም አለች ትሁቴ አታምንኝም አላት ናቲ። አንተን ማመኔ አንተ መገደፊያዬ ነህ፣ አምናሃለሁ አለችው። ከዛም እንግዲህ ቤት ውስጥ እንግዲህ በቃ ግን አሁን እንቺ ይምጡ እያልሽ ነው እዚህ ሲላት፣ አዎ ይምጡ አለች። ከዛ አባባና አለሜ ተያይዘው ወደ አቶ ገዙ ቤት እያመሩ እየሄዱ እንግዲህ እሱም እናቴ ላይ ነው በማለት ወዲህና ወዲህ በጭንቀት እየተሞላ እያለ ቴክስት ይገባላታል። ምንድን ነው ትሁትዬ፣ ምንድን ነው የገባልሽ ቴክስት? በር ክፈቱ ደርሰናል እያሉን ነው አለችው። እማዬን ላገኛት ነው በማለት እንግዲህ ሰፍ ብሎ እያለ በሩን እየከፈተች እንግዲህ ለመገናኘት እያሉ ነው ያለቀው። ቀጣይ እንግዲህ ተቃቅፈው ተገናኝተው የምናይበት ቀን ቅርብ ሆኗል። ጠበቃውን ግን ስለደረሰበት ናቲ አያጠቃውም ማለት ነው። ጠበቃው ግን በውስና ከአቶ ገዙ ጋር እየተጨማለቀ ይገኛል። የነበረበትን የስራ ድርሻውን ረስቶ እንግዲህ ገንዘብ 1 ሚሊዮን በመቀበል እንግዲህ ዶክሜንቱን ሁሉ ወስዶበታል። ናቲ ዶክሜንቱን በምን አይነት መንገድ ከእሱ ያመጣዋል የሚለውን ቀጣይ እናያለን። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጉ ይጠብቁን።